ጥያቄ ሰላም ነው። ሁሉ እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ጠፋህ እኮ ላይቭ ስትገባ ለመግባት ጥያቄ ነበር። ጥያቄ ምንድን ነው? በቀደም ጠይቄ አስወረድከኝ። ከሰማይ የወረደው መጽሐፍ ነው ቁርአን ነው? ይሄ ነገር ግልጽ ሊሆንልኝ አይደል? መልካም እሺ። ከሰማይ ከአላህ ዘንድ በመልአኩ ጅብሪል አለይሂ ሰላም በኩል የወረደው ወህይ ነው። ወህይ ማለት ግልጠት ነው። ወህይ ማለት ራእይ ማለት ነው። ራእይ ነው የወረደው። ነገር ግን ያ መጽሐፍ ተብሎ ይጠራል። መጽሐፍ ሲባል ጊዜ ለሁለት ይከፈላል። አንደኛ የተጻፈ መጽሐፍ፣ እሱ መጽሐፍ ይባላል። ሁለተኛ ከአምላክ ዘንድ የሚወረደው ቃል ራሱ መጽሐፍ ተብሎ ይጠራል። አላህ ሱብሓነሁ ወተዓላ ለነቢያቶቹ ያወረዳቸውን መጽሐፍ ብሎ ይጠራቸዋል። ቁርአንንም፣ ተውራትንም፣ ዘቡርንም፣ ኢንጂልንም እነዚህን ሁሉ መጽሐፍ እያለ ይጠራቸዋል። አይ አሁን ለምሳሌ አንተ ግልጠተ መለኮት ነው አልክ አይደል? አሁን ለምሳሌ ማለት ነው በተለያዩ ክፍሎች ማለት ሲናገር ለምሳሌ ሥራ 2:2 ላይ ሲናገር የወረደው መጽሐፍ እንደሆነ ይናገራል። ግን አሁን ለምሳሌ ከቁርአን ውስጥ ስናይ ቁርአን ያለ ቃል ነው የሚልም ክፍልም የለም። እኔ እስካሁን አላገኘሁም። ከሰማይ የሚወረደው የመጀመሪያ ጥያቄህን ጨረስክ? ከሰማይ የወረደው ራእይ እንደሆነ ራእይ ነው ግን የሚል አለ? እኔ አላገኘሁም። ካለ ብታሳይ አለ ናሴ። ኦኬ እሺ። ምን ይላል? ነቢያችሁ ሙሐመድ አልተሳሳተም፣ አልጠመመምም፣ ከልብ ወለድ አይናገርም። እርሱ ንግግሩ የሚወረድ ራእይ እንጂ ሌላ አይደለም። ያ ኦኬ እሺ ቴንኪው። እና እሱ ራእይን ያለ ቃል ነው ማለት እንችላለን። ማለት የወረደው ራእይ የአላህ ቃል እንደሆነ በርካታ ቦታ አላህ በሱረት ተውባ ምዕራፍ 9 ቁጥር 6 ላይ የአላህ ቃል እያለ ቁርአንን ይጠራል። ኦኬ እሺ። ግን አሁን ለምሳሌ ማለት ነው እሺ ይሄን ጥያቄ መልሰልኝ። ሌላ ሁለት አይ ያለ ቃል ነው የሚለው ከዛ ላይ ቁርአን ለመሆኑ ምንም አይነት ማስረጃ የለም። ግን ትጫን ይሄንን ርዕስ እንተውና ስለምንድን ነው እያወራ ያለው? ስለ ጋዜጣ ነው? ስለ ሳይንስ መጽሐፍ ነው? ስለምንድን ነው እያወራ ያለው? የአላህ ቃል ቢለው እዛ ላይ ከዛ ላይ ያለ ለምሳሌ ብዙ ያለ ቃሎች አሉ አይደል? ካልተሳሳት የአላህ ቃል ቢሉት ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እነ ቁረይሽ መንዐትኒ አን ኡበልገ ከላም ረቢ ይላሉ። ቁረይሻውያን የጌታዬን ቃል እንዳላደርስ ከለከሉኝ ይላሉ። የአላህ ቃል እያሉ ቁርአንን ሊጠሩት ያልደርሳቸውም ቁርአንም ራሱ አይ ቁርአን ላይ ነው እንጂ ሐዲስ ላይ ማኮ ይላል። ቁርአንም ላይ ከሱረት ተውባ ምዕራፍ 9 ቁጥር 6 ላይ ወኢን አሐድ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ይላል። አጋሪዎች አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው እያለ ይናገራል። የአላህን ቃል ብሎ ቁርአንን የአላህን ቃል ይለዋል። ተውራትና ኢንጂል የአላህ ቃል አይደሉ? ተውራትና ኢንጂል የአላህ ቃል ናቸው እነሱ። እነሱን ላለመሆኑ ማስረጃ አለ? ከዛ ችግር የለውም። እዚያ ላይ የሁሉንም በሊቃውንቶች ንግግር ላሳየህ ምን እንደሆነ። አይ ሊቃውንት አንድ አቆይ ይቅርታውስ ካቋረጥኩ አንዴ ሊቃውንቶች በነገራችን ላይ ሥራው 2 ቁጥር 266 ላይ የአንቀጾቹ እንደተብራሩ ይናገራል። ካልተሳሳተ አንቀጽም በማብራራት ማለት ነው። አላህ የእንደና አንቀጽ አብራርቶታል ሲል እየተብራራ ነው ማለት ነው። ማለት ሌላ አብራሪ ያስፈልገው ማለት ነው። የተብራራ ነው ሲል አብራርቻለሁ እያለ ነው። በምንድን ነው የሚያብራራው? በራሱ በቁርአን ባወረደው ቁርአን። ማን ነው በራሱ ባወረደው ቁርአን ያለ? ከዛ ላይ ማን እንደሆነ አልተገለጸም፣ ግን የተብራራ ነው እያለ የሚናገር አካል አለ። እሺ አላህ በቁርአን ላይ ማን እንደሚያብራራ ያንን ሲናገር ወአንዘልና ኢለይከ ዚክረ ሊቱበይነ ሊናስ ይላል። ሙሐመድ ሆይ ይሄን ቁርአን ወደ አንተ አወረድኩልህ ለሰዎች እንድታብራራ ዘንድ ይላል። ገብቶሃል አይደል? ስለዚህ የማብራራቱን ስልጣን አላህ እዚያው በቁርአን ላይ ለነብዩ ሰለላሁ ዐለይሂ ወሰለም ሰጥቷቸዋል። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው ሳይሆን የሚናገሩት ከፈጣሪ ዘንድ እንደሆነ ቁርአን ራሱ ይናገራል። ወማ ينطق عن الهوى إن هو إلا وحي يوحى ይላል። ሙሐመድ ከራሱ አንዳችን አይናገርም አለ ቁርአን። እርሱ የሚናገረው የሚወረድን ራእይ እንጂ ሌላን አይደለም ማለት አያ
እርሳቸው ደግሞ ሐዲስ ላይ ምን አሉ ስለ ቁርአን ሲናገሩ እነ ቁረይሸን መነዐትኒ አን ኡበሊገ ከላመ ረቢ አሉ። ቁረይሻውያን የጌታዬን ቃል ለሰዎች እንዳላደርስ ከለከሉኝ አሉ። የጌታዬ ቃል እያሉ የአላህ ቃል እያሉ ቁርአንን ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። በሌላ ቦታ ላይ በቁርአን ላይ ልክ እንዲሁ ሊቃውንቶችን አልቀበልም ላልከው ስህተት ነው ላልከው ይሄ ስህተት ነው። አላህ ራሱ በሱረቱል ፉርቃን ላይ ማን ነው በሱረቱል አንቢያ ላይ ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን ይላል። የማታውቁ እንደሆናችሁ የእውቀት ባለቤቶችን ጠይቁ እያለ ያመላክተናል። ሊቃውንቶችን ጠይቋቸው እያለ አላህ ይነግረናል። እነዛ ሊቃውንቶች ደግሞ ይህን የቁርአን አንቀጽ ቀጥታ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ነውና እያናገራቸው ያለው። አሁንም አንቀጹ ከአጋሪዎች አንዱ ጥገኝነት ቢጠይቅህ የአላህን ቃል ይሰሙ ዘንድ አስጠጋቸው እያለ እያናገረ ያለው ሙሳንና ዒሳን ሳይሆን የተውራትና ኢንጂልን ባለቤት ራሱኑ ነብዩ ሰለላሁ ዐለይሂ ወሰለም ነው። እርሳቸው ላይ የወረደው ደግሞ ያላህ ቃል ቁርአን የተባለው ነው። ገባህ? ኦኬ ወአለይኩም ሰላም። አይ አርሃም ቀጣይ ጥያቄ ምንድን ነው? ኦኬ ኢሳ ከማን ዘንድ ነው የመጣው? ከማን ዘንድ ነው የመጣው? ከአላህ ዘንድ። በአላህ ቃል ነው እሱ የተፈጠረው። አላህ በቃሉ ነው የፈጠረው። ምድር ላይ ዮሴፍ ምናምን ባላባት የለውም። እሱ በአላህ ቃል ነው እሱ የተገኘ። አይ አባት እኮ በክርስትናው ሳይድ እኮ አባት አለው ብለን እኛና ዮሴፍ ምን ነው? ግን አሁን የጠየቀ ምን ዮሴፍ ነው እሱ ጠባቂ ነው። አባቱ ነው ጠባቂው አይደል? እና አባትማ ተብሎ ለምሳሌ ይሁዶች እኮ አይደለም እሱን ቀርቶ ለምሳሌ ዮሐንስ ወንጌል ምዕራፍ 1 ከቁጥር 11 ላይ የገዛ ዘመዶች እንኳን አልተቀበሉትም ይላል። ስለዚህ ከዛ ላይ አባቱ ነው ማለት እንዴት እሱ በእንትን መጣ ምናምን ብለው እኮ እነሱማ ያምኑ በስጋ አባቱ ነው ብለው ነው የሚያምኑት እነሱ። ራሱ ማስረጃ ለስተ ማርያም ራሱ አባቱ ነው ኢየሱስ። ማርያም ራሱ እንደዛ ብላ ነው የምታምነው። አባቱ ነው ዮሴፍ ነው የምታምነው። አባቱ ነው ሲባል ምን ማለት ነው? ለምሳሌ ማርያም እኮ ዮሴፍ እኮ የማርያም የማቴዎስ ወንጌል አንዴ የማቴዎስ ወንጌል ምዕራፍ 1 ከቁጥር 19 ላይ የማርያም እጮኛ ሲባል ዮሴፍ ግዴታ ወደ ባል አይደለም፣ ግን ማርያምን እንዲጠብቃት ነው ዮሴፍ ከዛ ላይ እጮኛ የተባለው እንጂ ሌላ አይደለም። በግሪኩ ባሏ ነው የሚለው ወድ ሚስትህን ማርያምን ይዘህ ለመሄድ አትፍራጅ የሚለው እጮኛ የሚለው የአማርኛው ትርጉም ላይ ሸው አውጣው። አንዴ እሺ ግሪኩን ላውጣው። እሺ ተጣብቀኝ ታሪክ ነው። ጀማ እንግዲህ ቪዲዮ የሚቆራርጠው ከኔትወርክ ችግር ነው። እኛ ሀገር ትንሽ ኔትወርክ ችግር አለበትና ነው። ገረስ ናኔ ያወጣልሃለሁ። ቄርሎስ አለ አለ ላውጣልህ ጊዜ ከምንገድል ማለት ነው። ያው እና ተመልከት፣ ችግር የለውም። ግሪኩ ነው ይታያል። ያው ይታያል። እሺ እኔ ግሪኩ ላውጣው። አጣሽ ችግር የለውም። ትልቁ ላይ አድርገህ ትልቁ ላይ አድርገህ ያሽ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 አውጣ። የግሪኩ 19 ማቴዎስ ወንጌል ምዕራፍ 1 ቁጥር 20 እጮኛህን ማርያምን ይዘህ ማን ነው ለመውሰድ አትፍራ ይላል። የግሪኩን አውጣ። ይታያል ግሪኩ። ገስቱን እስኪ ያስተካክሉ። ገስቱ እሺ እናስተካክለው። አንድ ገስቱን አስተካክለት እስኪ።
አሁን ይታያል። አንብበው አንብበልን። አሁን ላውጣኔ ስላል ከአንተ እንዳወጣ አንብበልን እስኪ። አይደለ አይ ግሪክ ይችላል። እሺ አውቶስ ማለት ምን ማለት ነው? አንዴ ይቅርታ ኖ አንተን በለው አንብብልን። አንተ ስለምታውቀው አንተ እኔ ካላወጣሁ አልከን አንብብልን። አውጥተሃል። እሺ ኢኖዲ አውቶስ ዲሎጊስቴ ታውታ አይዶስ ኤንጂሎስ ኮሪዮስ ኢፓኒክ ካት ኦኔር ኢስ አውቶስ ሌጎን ዮሴፍ ዩቶን ዴቪድ እና ሚ ፖቤቴስ እና ቄርሎስ አንተ ማንበብ ያለብህ የቱ ጋር መሰለህ? ጊያናይካ የሚለውን አንብበው። ጊያናይካ 20 ቁጥር ላይ ዋይፍ የሚለውን አንብብልን። ዋይፍ ይሁን ይላል። ይሁን ይልከው እኔን አትልቁ። እዚህ ጋር ይታያል አይደለ? አዎ ማቴዎስ 1:20 ይላል አይደል? ማቴዎስ 1:20 እዚህ ጋር ታች እንውረድና ሜሪ አስ ዋይፍ የሚለው ይሄ ምንድነው? ይሄ ቃል ምን ማለት ነው? ዋይፍ ሚስት ማለት ነው። አላሁ አክበር። ስለዚህ ማርያም ለዮሴፍ ሚስቱ ናት ማለት ነው አይደል? ሚስትህን ለመውሰድ አትፍራ ነው የሚለው። አየህ ቄርሎስ፣ አቤት ምን ትላለህ? ሚስትህን ማርያምን ለመውሰድ አትፍራ ይላል። አማርኛው ላይ የኢትዮጵያ ቄሶች እጮኛ ብለው ሸወዷችሁ። ምን ትላለህ? ይሄ ነውር አይደል? ይሄ መበረዝ አይደል? አይነባይነዙ በዚሁ ትውልድ ላይ እስኪ ግን ብዙ ትርጉሞች ስትሮንግ እስኪ ያውጣልኝና እንየው። ግን እያንዳንዱ ትርጉሙ ማለት ሚስቱ ነው የሚለው ኮዴክስ ሳይናቲክስ ላይ ራሱ ብትሄድ እዛው ላይ ራሱ ሚስትህን ማርያምን ለመውሰድ አትፍራ። በነገራችን ላይ እዛው ላይ ራሱ እኮ ካነበብከው ይኸውልህ እዛው ላይ ማቴዎስ 1:16 ላይ ደግሞ ባሏ ነው ይላል። ይኸውልህ ጆሴፍ ዘ ሃዝባንድ ኦፍ ሜሪ ነው ብሎ የሚያስቀምጠው 1:16 ላይ 20 ላይ ደግሞ ሚስቱ እንደሆነች ይገልጻል። ሁለቱም ያው ሃዝባንድ የሚለው 20 ላይ ደግሞ ሚስት እንደሆነች ይገልጻል። ሁለቱም ባልና ሚስት እዚህ ጋር ይኸው ባል እንደሆነ ይገልጻል አይደለ ቄርሎስ? ሃዝባንድ ወገን ግን እስኪ አይቼው እመጣለሁ። አይ እሺ ሌላ ጥያቄ አለ? ሌላ የለኝም። ግን የቅዱም ብመልስልኝ ደስ ይለኛል። ኢሳ ከማን ዘንድ ነው? ኢሳ ከማን ዘንድ ነው የመጣው ስትል ማለት ከማርያም ነው ከአላህ ዘንድ? ኢሳ በአላህ Subhanahu Wa Ta'ala ቃል ነው የተፈጠረው። በአላህ Subhanahu Wa Ta'ala ከማን ዘንድ ነው የመጣው? የተፈጠረው ሲሆን ከማን ዘንድ ነው የመጣው? እስኪ አንዴ ቁጥር አንተ ከፍተኛ ሱራ 3 ቁጥር 49 እስኪ ፈትል የትኛው ማን እንደፈለገ ታውቃለህ? ተአምራትን ከአላህ ዘንድ ይዤላችሁ መጣሁላችሁ ነው ቢሮስ ተአምራቶች እኔ ከጌታዬ ዘንድ በተአምር መጥቻለሁ። አይዋ በተአምር ለሚለው ነው ከጌታዬ ዘንድ እያለ እየተናገረ ያለው። ተአምሮች ሁሉ ከጌታ ከአላህ ዘንድ ናቸውና አላህ በሌላ ቦታ ላይ ሲናገር ቆያዳምጠ وما كان لرسول ان ياتي بايه الا باذن الله ይላል። ማንም መልእክተኛ ቢሆን በአላህ ፍቃድ ከአላህ ዘንድ እንጂ ተአምር ሊያመጣ አይችልም እያለ ይናገራል። እዛው ታላይ ለማንኛውም ሱራ ላይ ዕምራን ላይ ያወጣለት አንድ ጊዜ ሁድ ምን የሚለውን ወጂእቱኩም ቢአየት ሚን ረቢኩም ይላል። እዛው ላይ ይገልጸዋል። ከታች ችግር የለውም ማውጣለት ወረሱልን ኢላ በኒ እስራኤል እኔ ቀድ ጂእቱኩም ቢአየት ሚን ረቢኩም ይላል። ምዕራፍ 3 ቁጥር 49 ላይ አለ ዕምራን ላይ ወረሱልን ኢላ በኒ እስራኤል አንብብ። ያው ቄርሎስ ይታያል። አንብብለት ታነባለህ። ችግር የለውም። አንተ አንብብ ቁርአን ያንተ ወደ እስራኤል ልጆችም መልእክተኛ ያደርገዋል። ከዚያ እኔ ከጌታዬ ዘንድ በእርግጥ በተአምር መጣሁላችሁ ይላል። ይሄን ለማለት ነው አይደል?
አዎ ከማን ዘንድ ነው የመጣው ያልኩ ለዚህ ነው። እኔ ከይተበታም ነው የመጣው ከጌታው ዘንድ ነው የመጣው። አዎ ተአምራቶቹን ነው ከጌታ ዘንድ እያለ እየተናገረ ያለው እንጂ ራሱን አይደለም። ያለ መረዳት እኔ ከራሴ ሳይሆን ቀጣይ ያለው አንቀጽ ላይ ይነግርሃል ራሱ ዒሳ። ቀጣይ ላይ ያለውን አንቀጽ አውጣለት። አዎ ያውና ምን ይላል? ወጂእትኩም ቢአየትን ሚን ረቢኩም ፈተቁላህ ወአጢዑን የሚለውን እሺ፣ የትኛው ላይ ነበር? አንዴ ያስምርለት። ወጂእትኩም ቢአየትን ሚን ረቢኩም እዛው ላይ ከጌታችሁ በሆነ ተአምር መጣሁላችሁ። ይታያል ታች። አዎ ከጌታችሁ በሆነ ተአምር ይላል። ተአምራቶቹን አስመልክቶ ነው ከጌታ ዘንድ እያለ እየተናገረ ያለው እንጂ እሱ ከጌታ ዘንድ ነው የመጣሁኝ እያለ አይደለም። ተአምራቶቹን አስመልክቶ ነው። ኦኬ ቴንክ አመሰግናለሁ። አይ መርሐባ። ጥያቄ ያለው አለ? ጥያቄ ያለው አለ? ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እንዴት ነው? ደገና አልሐምዱሊላህ። ነው አብላችኋል? አልሐምዱሊላህ። እናንተስ? አለን አልሐምዱሊላህ። ታሳ አለን። ባለፈው የሆነ ጥያቄ ጠይቀህ መልሰህልኝ ከዛ በኋላ ላይ አስደሳኝ ደግሞ መልሰህ እሺ ሲሪያ ምናምን ብዬ ነበር። እሺ አይቻልም ብለህ ደግሞ መልሰህ ያው በማታውቁት ነገር ላይ ብትሰሩ ያው ስላላወቃችሁ ይምራችኋል ምናምን ስትል ሰው ባለ ያለው እውቀቱ ኃጢአት ላይ ቢወድቅ አላህ ሱብሓነሁ ወተዓላ በዚያ አይተሳሰበው። አላህ በቁርአን ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ይላል። ሳታውቁ በሰራችሁ ስህተት ወንጀል የለባችሁም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነላሀ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወኒስያን ወስተክሪሁ ዐለይሂ ብሏል። አላህ ከትውልዶቼ በሶስት መንገድ የሰሩትን ኃጢአት አልፎላቸዋል። አንደኛ ባለማወቅ፣ ሁለተኛ በመርሳት፣ ሶስተኛ ተገዶ ኃጢአትን ያር በእነዚህ ኃጢአት ላይ ቢወድቅ እንደ ኃጢአተኛ አይቆጠርም። እሺ አንዴ ከቻላችሁ ታቡን 200 ሺህ ወይ ከዚያ በላይ ከፍ አድርጉት። እሺ ሰዎች ጥያቄ ያለ ይቀጥል እስከዚህ እሺ ሁሱ ለሴት ልጅ አዛን ይባላል እንዴ ስትወለድ? አዎ ለወንድም ለሴት ግን ግዴታ አይደለም። በያገር በህልሙስ ኃጢአት የሰራ እሱም እንደዛ በህልሙ ኃጢአት የሰራ እንደ ኃጢአተኛ አይቆጠርም። እሺ ጥያቄ ያለ ይቀጥል። يرجع كثير ينجسوا ينجسوا. السلام عليكم. ሰላም አላህ ይጠብቅ። ጥያቄ ነበረኝ። ጥያቄ ምንድነው? የኔ የገይብ ጥያቄ ነው። እንትን ጂኖች ጀነት ውስጥ ሰውና ጂን አንድ ላይ ነው የሚገባው? ከገቡ ሲተያይ ለምን የሚያደርግሽ? እሺ ሰዎች ጀነት ከገቡ ማነው ጀነችም አብረው ጀነት የመግባት እድል አላቸው። ምክንያቱም በምድር ላይ አላህ ሱብሓነሁ ወተዓላን እንዲገዙ ታዘዋል። በአላህ ላይ እንዳያጋሩ ተከልክሏል። እሱ ነው በአላህ ላይ ካጋሩና አላህን ከካዱ ቅጣት እንደሚጠብቃቸው ሁሉ አላህን ካመኑና ከተገዙ ጀነት ይገባሉ። ያ ነው እኮ ከገቡ ሁሱ አንድ ላይ ነው ከሰው ጋር የሚገቡት ይታያሉ። ለጀነት ለነሱ የተለየ ተዘጋጀ የለም። በአንዳንድ ዑለሞች ዘንድ ዝም ብሎ ማስረጃ የሌለው ኺላፍ አለ። እርሱም እኛ በጀነት ውስጥ እናያቸዋለን እነሱ አያዩንም፣ ልክ በምድር ላይ እነሱ እንደሚያዩን እኛ እንደማናያቸው ሁሉ የሚል አለ። እንደዛ የሚል ግን ከቁርአንም ከሐዲስም ማስረጃ የለም። በአላህ ካመኑና በመልካምን ከሰሩ ጀነት እንደሚገቡ፣ አላህን ከካዱና ኃጢአትን ካደረጉ ጀሃነም እንደሚገቡ በቁርአን ላይ ተቀምጧል። ሃይ መርሐባ ሹ ጀዛከላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሱ የኔ ጥያቄ እንትን ድቃላ የሚባለው በቁርአን ሁክሙ ምንድን ነው? ማለት አባትና እናቱ ይታወቃሉ፣ ልጁም ያውቃል አባትና እናቱን። ያ ልጅ ድቃላ ነው የሚባለው? ያለ ኒካህ ነው የተወለደው?
ያለ ኒካህ የተወለደ ልጅ አስመልክቶ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ከአንድ ሰው ከሆነ የወለደችው ያቺ ሴት ከብዙ ሰዎች ጋር ካልሆነ ያ ሰው አባትነቱን ካመነና ከተቀበለ እንደ አባት ይጠራል ብለው ተናግረዋል። ነገር ግን ከብዙ ሰዎች ጋር ተገናኝታ ከሆነ የወለደችው ሴትዮዋ ለየትኛው ሊጠጋ ይችላል ያ ሰው በሚለው ይሄን ነው የአባት የትኛው ሊባል ስለማይችል ብዙ ሰዎች ከሆነ የተገናኟት የዛኔ ወደ የትኛው አባት ሊጠጋ የማይችለው የተባለው እሱ ነው። ይህ ነው هذا ما افتى به شيخ الاسلام ابن تيميه رحمه الله تعالى። ይሄ ነው። አንዳንድ ዑለሞች ደግሞ አይ ያለ ኒካህ በመወለዱ ብቻ የአባት ሊባል አይችልም አንድ ሰው ቢሆንም ብለው የተናገሩ አሉ። አልወለዱ ሊልሒራሽ ወለልዓሂር አልሐጀር በሚለው ሐዲስ መሰረት እንዳጠቃላይ ግን የሸይኹል ኢስላም ተይሚያ አቋም የተሻለ ነው። እሱን ይመስላል። ሌላው ነገር ዲቃላ ተብሎ አይነገርም ለሰው አይባልም። እንደሱ ያለ አባት ቢወለድም ዲቃላ አይባልም። በሱ ያለ አባት የተወለደ ልጅ ወሰኛ ሄደን አንተ ዲቃላ ብለን መጥራትም አይቻልም። ታዲያ አላህ ሱብሓነሁ ወተዓላ ዲቃላ ብሎ የጠራው ሰው አለ። ለምን? ማን ነው እሱ? ያ ማለት በዝሙት የተወለደ ነው የሚለው ቃሉ ላይ بعد عتل بعد ذلك زنيم ይላል። በዝሙት የተወለደ ብሎ የጠራው ሰው አለ። ለምን ከተባለ ያ ሰው መጠራት አስገዳጅ ሆኖ ስለተገኘ ነው። ማን ነው ያ ሰው? ታሪኩ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ እያስተማሩ እያለ ወደ አንድ አምላክ ወደ አላህ እየተጣሩ ከባዕድ አምልኮ እያስጠነቀቁ ወደ ጽድቅ ሁሉ እየጠሩ ከኃጢአት ሁሉ እያስጠነቀቁ ከመካ ነዋሪዎች መካከል አንድ ሰው ወሊድ ብን ሙጊራ የተባለ የነ ኻሊድ ብን ወሊድ አባት እርሳቸውን እየተከታተለ ሁሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለምን ይሰድባቸው ነበር፣ ያንቋሻቸው ነበር። ልጆችን እየወለዱ በሞቱባቸው ቁጥር ቃሲምን ወለዱ፣ ሞተባቸው፣ ሌሎችም እየወለዱ ሲሞቱባቸው እየተከተለ የአብተር ይላቸው ነበር። አንተ ዘርህ የተቋረጠ መናጥ እያለ ይሰድባቸዋል። ልጆቻቸው በሞቱባቸው ቁጥር ልጅህ ሲሞት ዘርህ እንደተቋረጠ ነው የሚያስቡት ሰዎች አይደለ? ያንተ ዘር የሚተላለፈው በእነዚያ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ሲላቸው በጣም ልባቸው ተሰበረ።